سلام كبرات خاتاتلت مدبي بزغونه سفح زبله مدب عب فيسبوك حيزه خمزه لو تفلطيكم سلازي تي تنتانه زتوكره يو اكايداي زلو مالتيو سلازي بحفشه كلاتكم عب تيك توك عب فيسبوك عب يوتيوب كوينكم تكتاتلني تخاتاتلت مدبي كل جزء بستقع متن مس جزء محصار تزي كوينو كل جزء مساخومي مالتي بزخون لو ما أنتي بزعبا فانو قال نجار كبلية مالتي سلازي بمحرنيا انت خونه يمرتي ناتي بروجرام أبقى تسألون نبخاتكم كمتي كل جزء تنتنا على فيسبوك ون سلازي قرب نا فيسبوك بروجرامي متيكم تكاتاتلون بزعقات أمي عدموكم سلازي تانكيو كبلوكم يدلي بسم إيري 24 ميديا ها لايك شركة ايتحمقوكم كله مالتي سلازي انبقر له معتي فانو نايب حقي اقالبو علم الناس حابة زخدو لزلو جزيو فانو عوتات النحفسة زخدو لزو جزيو سلازي بوخ اتصلي انا مخري كهبز دلي انقدي زاري تنش بامارينيا بروغرامي ما قربالو تنش انكوان ستت بياقاتم عرموني مالتنو سلازي فانو بتككل كهزب أبراكي وطا لهزب يميتاقل جغنا بودن ويم درجتنو فانو مالت لأمارا چقون هزب بلو تقلون انقوان بيجمر بعدك على يقناهون بتلي بإثيوبيا هزب توردا جنت ايامت ايهيدو درجتنو مالتنو ስለዚህ አሁን በዚህ ሰዓት ፋኖ ማለት ቀላል አይደለም የፈለገውን ነገር ማድረግ የሚችል ፓርቲ ሆኗል ወይም ድርጅት ሆኗል ስለዚህ ለፋኖ መናቅ አይቻልም ድሮ ቀረ አራት አምስት ናቸውና ሂዱ አስሯቸው ኑ እንደሚባለው ይሄ ተረት የነ ብርሃኑ ጁላ ሞተዋል ማለት ነው አብቅተዋል ስለዚህ ፋኖ የፈለገውን ነገር ማድረግ የሚችል አቅም ያለው ድርጅት ሆኖ ለዓለም ህብረተሰብም ለኢትዮጵያ ህዝብም ለአከባቢው የአፍሪካ ቀንድም መልእክት አስተላልፈዋል ባለፈው ሳምንት ፋኖ ያን ያህል ቦታ ቆጣጠራለሁ ብሎ ሄዶ ተቆጣጥሯል የፈለገውን ነገር ማድረግ እንደሚችል በጠላቱ ክንድ መስበር እንደሚችል እያሳየ ነው ስለዚህ በዚህ ሰዓት ላይ ኢትዮጵያ አሁን ተቀባይነት የነ ዘመነ ካሴ ተቀባይነት በጣም በትልቅ እንትን እየታየ ነው ማለት ነው አብይ አህመድ እየተሸነፈ ተቀባይነቱ ያበቃ እነ ዘመነ ካሴ ደግሞ ወደፊት እየመጡ ያሉበት ጊዜ ነው ማለት ነው ስለዚህ የኢትዮጵያ ህዝብና የኤርትራ የትግራይ የሱዳን ህዝብ ለዚህ አርሜናዊ የሆነ አብይ አህመድ የተባለውን መንግስት በማያገባው እጅን ከቶ ከኢማራት አረብ ጋር ሆኖ የተለያየ ቦታዎችን ክልል ሰጥቶ የተለያየ ቦታ በተለይ በአሶሳ ላይ ትልቅ የሆነ ካምፕ ገንብቶ ለአካባቢው ሰላም ለማምጣት ፍላጎት እንደሌለው አሳይቶናል ማለት ነው ስለዚህ አሁን በኢትዮጵያ ጉዳይ አያገባህም በእንደዚህ ጉዳይ አያገባህም የሚባል ነገር የለም ለምንድን ነው የማያገባን መስላችኋል ኢትዮጵያ ጉዳይ ያገባናል ለኛ ለሱዳኖች ለትግራይ ለማንኛውም አካባቢ የሚኖር ህዝብ ያገባዋል ስለዚህ ፋኖች ጠንክራችሁ ተታገሉ ኃይል የናንተ ነው 4 ኪሎ እናንተን እየጠበቀ ነው 4 ኪሎ የናንተ ይሆናል በአጭር ጊዜ በመታካሂዱት ትግል በጣም ኃይለኛ የሆነ ትግላችሁ ቀጥሉበት ማለት ነው መፈልገው ሁሉ ጊዜ ደግሞ የኔ ፌስቡክ ፎሎው ያረጋችሁ ከኔ ጋር ቆሙ እኔ ከናንተ ጋር ነኝ ከትግራይ ህዝብም ከአማራ ህዝብም ከኤርትራ ህዝብም ከሱዳን ህዝብም ከሁሉም ህዝቦች ነኝ ማለት ነው ከውጭ አደጋ የሚባል ምንድነው ውጭ አደጋ ነው ያስተዳደረች ያለችው ኢትዮጵያን ኢማራት አረብ ነው ያስተዳደረች ያለች ኢትዮጵያን በአብይ አህመድ ዞር ማለት ነው ስለዚህ ፋኖ ትግልህን ቀጥልበት በርታ ከጎንህ ነን ለማለት እወዳለሁ ቴንክ ዩ
ወንድማችሁ ቴድሮስ ነኝ ከኤሪ 24 ሚዲያ